እና ንብ ፋሚሊ አመሰግናለሁ ብላለች። እሺ እድሜ ይስጣችሁ፣ ጤና ይስጣችሁ። መጥቻ ልጣችሁ እኔ ነኝ መጥቻ አያት ደግማ አትመጣም። እኔ ነኝ መጥቻ ሌላ ባጃጅ ስትፈልግ አትመጣም። አይዟችሁ መኪና ገዝቼ ነው መጣው። ከዚህ በኋላ በራሷ ጥራ ግራ ሰርታ በዚህ ባጃጅ ሰርታ ባጃጁን ወደ መኪና አሳድጋ ትመጣለች። ፈቃዱ አለኝ። ወደ መኪና ደግሞ አሳድጌ ጎበዝ። የመኪና መንጃ ፈቃድ አለሽ? አንበሳ አንቺ እናቴ ወላሂ ጀግና እናቴ ትሙት። ምኞቴ ተሳቢ ነበረ፣ አሳኳለሁ። የኔ እናት እንግዲህ አላህ ደግሞ ያውቃል። አዎ ቤተሰብ ሰምታችኋታል። ሀያትን እናንተ የገዛችሁላትን ባጃጅ ሰርታ ጥራ ግራ ሰርታ አሳድጋ ወደ መኪና አምጥታ ውጤቱን ታሳያችኋለች። እሺ እና ፈጣሪ ያርግልሽ እያሉሽ ነው ኮሜንት ላይ። አዎ እና በጣም ታመሰግናችኋለች። ንብ የፖሊስ በርቱልኝ ሴቶች፣ እናንተ በርቱልኝ እባካችሁ፣ በርቱልኝ። አዎ በርቱ። አዎ ወንድ እጅ ላይ አትውደቁ። አዎ በቃ ስሩ ሴቶች ስሩ፣ በርቱ። እኔ ካልተናገርኩ አያስታውሱኝ እየረሳሁ እና ማይቻል ነገር የለም። ይኸው ዛሬ የራሴ ነገር ያቺ ያጣዋት ባጃጅ አላህ ዛሬ ካሰኝ። ይኸው ጥሎ አልጣለኝም። እድሜ ለእናንተ። እናንተ ባዋጣችሁት ብር ነው ባጃጅ የገዛችሁ። እሺ እኔ ምክንያት ሰብሳቢ ሆንኩ፣ እኔ ቤት ሆነ እኔ ምክንያት ሆንኩ እንጂ እናንተ ናችሁ። እናንተን ልታመሰግናችሁ ነው። በጣም መልካም ሰው አመስጋኝ ስለሆነች እናንተን ልታመሰግናችሁ ነው። እኔ ደግሞ እናንተ ድካማችሁ ውጤቱን እንድታዩት፣ ገንዘባችሁ የቱ ጋር እንደወደቀ ምን አይነት ቁም ነገር ላይ እንደወደቀ በአይናችሁ እንድታዩ ነው። ባሌለኝ ጊዜ አጣብቤ ከምድረስ የመጣሁትኝ አንደኛ ለሀያት ክብር፣ ሁለተኛ ለእናንተ ክብር ነው። ገባችሁ? እንደ ሀያት አይነት ሴት በጣም ልናበረታታ ይገባል። ወንድ ጥሎኝ ሄደ ብላ ቁጭ ብላ አላለቀሰችም። ቁጭ ብላ ስታለቅስ አልኖረችም። በቃ ጥሎኝ ሄደ ስከስ ወይ ከትዳር ያልሆንኩ ወይ ከገንዘብ ያልሆንኩ በቃ ጦሴኝ ይውሰድ ብላ ከዜሮ ለመጀመር ከመሬት ተነስታ ለመጀመር ከአዳማ ወደ ዱከም አንድ ልብስ ማጠቢያ ማሽን ነው አይደል ይሸጥሽ? ልብስ ማጠቢያ ማሽን ሽጣ ያችን 8000 ብር በእጇ ይዛ ነው ያንን ብርና ልጇን ብቻ ነው አንጠልጥላ ከአዳማ ወደ ዱከም ሙቭ አድርጋ ማንም ማያውቃት ቦታ ላይ መታ ባጃጅ ሹፌርነት ተቀጥራ ልጇን እያሳደገች ያለች ጀግና እናት ናት። ፈጣሪ ደግሞ አሁን ከሰው ባጃጅ ከሰው ቅጥር ውጪ ሲላት ልጇን አሳመመባትና እኛ ጋር እንድትመጣና እኛ ባጃጁን እንድንገዛላት አደረገ። ዶክተር አብይ አላህ ይስጣው፣ ትናንት አብረን ነበር ከዶክተር አብይ ጋር አላህ ይስጣው። እሱ ደግሞ በነፃ ልጇን እንዲያክምላት ሆነ። ምን ይባላል? ተክረሁን ሸይፈ ሁወ ኸይሩን ለኩም። የምጠሉት ነገር እያንዳንዱ ነገር ለእናንተ መልካማችሁ ነው። ልጇ ሲታመምባት የልጇን መታመም ጠልተው ነበር፣ ግን ፈጣሪ መልካም ነገር ኸይር ነገር ወደ እሷ ሊያመጣ ልጇን በነፃ ዶክተር አብይ ሊያክምላት፣ እኛም ደግሞ ባጃጅ ልንገዛላት ነው ይሄ ነገር የተፈጠረው። እያንዳንዱ በህይወታችን የሚፈጠር መጥፎ ጥሩ ነገር ምክንያት አለው፣ እኛ አናውቀውም። ተከትሎ የሚመጣው ነገር አለ። ገባችሁ? ይኸው ልጇን ድኖላት ጨዋ ስነ ስርዓት ያለው ልጅን ያሳደገችው እናቱን የሚያግዝ የማያስቸግር ህይወቷን የማያከብድባት የሚረዳት ያን ጊዜ እንግዲህ የማይላት ጨዋ ልጅ ነው ያላት። እና እንደዚህ አይነት እናቶችን ስናበረታታ ብዙ እንደ ሀያት በራሳቸው የሚቆሙ ማይለምኑ ሰርተው ልጆቻቸው የሚያሳድጉ እናቶችን እናፈራለን። ሁሌ ወንድ ጥሎ ሄደ ብሎ ሁሌ ሶሻል ሚዲያ ላይ ወጥቶ እንዴ ይሄ ከማለት አንድ ያልቅሽ ተነሽ ተሽላጣቢ ከወንድ ወንድ ይመስል ሳታለቅስ ለወንድ ልጅ ወላሂ ለወንድ ልጅ እንዳታለቅስ ወደ ሌላ ወንድ አይደለም ምን መከራቸው ወደ ስራ ወንድ ሄደ ልጅሽ እሺ አሁን እኔ ምን ላድርግ? ሙሉ አካል አለኝ፣ ጤና አለኝ። እሺ ምን አለኝ አለች ሀያት። ሙያ አለኝ፣ ገንዘብ ባይኖረኝ ሙያ አለኝ፣ በሙያዬ ተቀጥሬ እሰራለሁ ብላ እሷን ነግሳ ተነሳች። ስለዚህ ሙሉ አካል ያለው ሰው ጤነኛ ሰው ምን አለኝ ብሎ ያስብ። ጤና አለኝ፣ ሙሉ አካል አለኝ። ሙያ ባይኖራችሁ የጉልበት ስራ ተቀጥራችሁ ትሰራላችሁ። ከዛ እየሰራችሁ ሙያ መማር ሙያችሁ ማንም ሊወስድባችሁ አይችልም። እድሜ ልክ የወንድ ጥገኛ፣ እድሜ ልክ የሰው ጥገኛ አትሁኑ። አሁን ወጥቼ ባጃጇን አሳያችኋለሁ እና በጣም ነው የምታመሰግናችሁ። እኔም በሷ ስም በጣም ነው የማመሰግናችሁ። በጣም ነው እዚህ መጥቼ ሳይ እጅግ በጣም ደስታ የተሰማኝ። አያትዬ አድርሻለሁ ሀውዬ እወዳታለሁ ላልሽው ማየው
ሀያት ስጦታሽ ደርሶኛል፣ አልብሳኛለች በክብር በጣም ነው የማመሰግነው። ሀያትዬ ወርቅ ልበሺ። በጣም ነው የማመሰግነው። ጋቡዬ እንዴት ናችሁ? ጋቢ ባለው ሀያት እሰማለሁ። ሀቡዬ ፕሊስ አልብሻት፣ ሀዩዬ አልብሻት። በጣም ነው የሚያምረው የኔ ውድ። አዎ ቪዲዮ ቀጥላለሁ ታለብሰኝ እና ጋቢ ነው አይደለ? አዎ ጋቢ ነው ሀቡ። ጋቢሽ አዎ ጋቢሽ ደርሶኛል። በጣም ነው የማመሰግነው የኔ ማር የኔ ውድ ሀቡ። እስከዛሬ ላደረግሽው በተለይ ደግሞ ለኛ ለማዳም ቅመሞች ለከፈልሽው ዋጋ ነው። ብዙ ጊዜ ብዙ ነገር አስብ ነበረ ግን አልተሳካልኝም። ይሄ ሲያንስሽ ነው ትንሽ ቢሆንም ግን ጋቢ የክብር ልብስ ነው። በጣም ለሚከበር ሰው የሚሰጥ ስጦታ ነው። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ኑሪልኝ የኔ እናት። ሀያትዬ እጅግ በጣም አድርጌ ነው የማመሰግነው የኔ እናት። አላህ ያክብርልኝ። በጣም አመሰግናለሁ። በእውነት በጣም ነው ደስ ያለኝ። ቴንክ ዩ ሶ ማች። እና ኬክም ደግሞ ሀያት አስጋግራ እናቴ አመሰግናለሁ። ኬክ አስጋግራ ነው ሰርፕራይዝ ያደረገችኝ። አልጠበቅኩም። እኔ መንገድ ላይ ተገናኝተን ባጃጁን አይቼ ብቻ ተቃቅፈን ልጇን ስሜ ነበር እመለሳለሁ ብዬ ያሰብኩት። ይሄ በጣም ያንስሻል። ቀሚስም ስጦታ የሚያምር ቀሚስ ከሀያት ተበረከተልኝ። ኬኩ ትንሽ ኧረ ቢስሚላ እውነት ሀያት ለምን አንቺ ለራስሽ ለምን አንቺ ታወጪ? ተገናኝተን አላህ ጤና እድሜ ይስጠን። ከዚህ በኋላ እኮ ቤተሰብ ነኝ። ቤተሰብ እናቴ ናት። ከዚህ በኋላ ነኝ እኔ እሷ እንትምስልኝ ሙጭጭ ቤተሰብ ነን። ቤተሰብ አገኘው። አንድ እናት አገኘው። መወለድ ቋንቋ ነው። መወለድ እህት ሁሉ ነገር ናት። ከዚህ በኋላ ሀቡ እንዴት ነሽ? ባለፈው ባለቤቴ ደብድቦኝ ጥርሴ ወልቆ ተጎድቻለሁ። መታከሚያ አጥቼ ብዬሽ ነበር፣ አስገብተሽኝ ነበር። እባክሽ በውስጥ አውሪ፣ ስልኬ ስለሚያስቸግር። እታጉ አንቺ ውሸታም ነሽ። ነይ ግቢ ቪዲዮ አብሪ ብዬሽ ነበረ። እንደገና የገንዘብ እርዳታ አይደለም ድምፅ እንድትሆኑ ነው የምፈልገው ብለሽ ነው ያስገባውሽ። አትዋሺ። መታከሚያ ብለሽኝ አይደለም ያስገባውሽ። እኔ የማደርገውን አውቃለሁ። አይምሮዬን አልሳትኩም። ባለቤቴ ጥርሴን አውልቆኛል ድምፁ ነኝ ብለሽ የገንዘብ እርዳታ አይደለም ብለሽ የገንዘብ እርዳታ አይደለም ብለሽ ጽፈሽ ነው ያስገባውሽ። ከዛ ቪዲዮ አብሪና ተናገሪ ስልሽ ነቅለሽ ወጣሽ። ቪዲዮ ካላበራሽ እንዴት ነው የምታወሪው ታሪክ እውነት መሆኑን ማምነው? አቡዬ በሰላም ተመለሽ እሺ ውዴ። በቃ ቻው፣ ስራ ላይ ነኝ። እሺ እሺ ሀያትዬ በጣም አመሰግናለሁ። አላህ እሺ ማሬ ቻው። አላህ ያክብርልኝ። አንተ ጓደኛዬ እግር እኔም ባገኝሽ ደስ ይለኛል። ማሪ ጊዜ የለኝም አሁንም። ይኸው ቡናውን ጠጣ ሰጥተት እንሂድ በቃ። ምንም አልበላም ወላሂ። አሁን ገና አይደለም ምግብ መብላት የምችልበት። ቴንኪው ስለተረዳሽኝ። ቴንኪው ሀቡ። ደህና ነሽ? ምስርዬ እንዴት ነሽ? ደህና ነኝ። አቡክ ለምን አታስገብኝ ምህቴ? ማሪ ምን ፈልገሽ ነው? ሀያት ኢቢኤስ ላይ ቀርባለች። ኢቢኤስ ላይ አይደለም ምን ነበረ? ፋና ላይ። ፋናና ኢቢኤስ? አዎ ፋናም ኢቢኤስ ግን ቀርባ የትኛውን ሚዲያ ምንም አይነት ገንዘብ ያገኘችው ወይ ባጃጅ የተገዛላት ነገር የለም። እድሜ ለእናንተ። እናንተ ናችሁ የኛ ፋሚሊዎች፣ ንብ ፋሚሊዎች ናችሁ። አዋታችሁ ባጃጅ የገዛችሁላት። ተባረኩ፣ እድሜ ይስጣችሁ። እና ለሀያት ማድረግ ያኮራል። ለምን? ጠንካራ ሴት ስለሆነች ነገ እሷ ብዙ ሰዎችን እንደምትረዳ ስለምናምንባት ነገ ትልቅ ደረጃ ደርሳ ለብዙ ሰው ትተርፋለች። በርቱ እህቶቼ፣ በርቱልኝ። እናንተ ሁላችሁ በርቱ። እንዳትወድቁ። ወንድ እጅ ላይ አትውደቁ። ወንድ እጅ ላይ አትውደቁ። እኔ እስካሁን ያው አላገባው ምን አላልኩ ልጄ ነው የማሳድገው። ልጃችሁን ጥላችሁ ደግሞ ሌላ ወንድ አታውቁ። ልጆቻችሁ ላይ ፎከስ አድርጎ ነው የእሷ አላማ። ልክ እሷ ልጇን እንደዚህ ተንከባክባ ጨዋ ልጅ እንደምታሳድገው ልጆቻችሁ በኃላፊነት አሳድጉ። ሴቶች በርቱ። ሴቶች ሁልጊዜ የሰው ጥገኛ፣ የወንድ ብቻ ሳይሆን የማንም ሰው ጥገኛ አትሁኑ። የቤተሰብ ጥገኛ አትሁኑ። የማንም ሰው ጥገኛ አትሁኑ። ሰርታችሁ ራሳችሁ ስታስተዳድሩ ክብራችሁን ታስጠብቃላችሁ። በማንም ቁጥጥር ስር አትሆኑ።
ማንም አያዛችሁ። የሆነ ሙያ ነገር ተማሩ። ሜካፕም ይሁን ሄር ድሬሲንግ፣ የምትወዱትን ነገር ማንም ነገር እናንተ የምትወዱትን ነገር መርጣችሁ ተማሩ። ኦኬ፣ እየሰራችሁ መማር ትችላላችሁ። ሙያ ተማሩ። ሙያችሁ ማንም አይወስድባችሁ። ሙያ ያለው ሰው ድንገት ቢዝነስ ቢከስር የሆነ ነገር ቢፈጠር ሙያውን ሽጦ ይበላል። ገባችሁ? አዎ፣ በሙያው የፀጉር ቤት ሙያ ያለው ፀጉር ቤት ይቀጠራል። ምንም ነገር የሆነ ሙያ ነገር ተማሩ፣ የምትወዱትን ነገር። ታዲያ የምትወዱትን ስራ ለመስራት መጀመሪያ የማትወዱትን ስራ መስራት አለባችሁ ገንዘብ ለማግኘት። ለምሳሌ የምትወዱትን ነገር ለመማር መጀመሪያ የትምህርት ቤት የምትከፍሉትን ሚዲያ ላይ ወጥታችሁ አልቅሳችሁ ለምናችሁ ሳይሆን ሙሉ አካል ያላችሁ ጤነኛ ናችሁ ተቀጥራችሁ ሰርታችሁ ያንን ገንዘብ አጠራቅማችሁ ከፍላችሁ ስትማሩ በራሳችሁ ትኮራላችሁ። እኔ ራሴ ነኝ ራሴን እዚህ ያደረስኩት ትላላችሁ ለራሳችሁ። ራሴ ነኝ ማንንም ሳለምን ራሴ ነኝ ሰርቼ ተምሬ እዚህ ያደረስኩት ትላላችሁ። በራሳችሁ ትኮራላችሁ። አቦ 5ኛ ዙር ትኬት መቁረጥ ተጀምሯል። አውሪም ተጀምሯል። ማሪ ቤት ያለውን የመጀመሪያ የምግብ ሙያ ለመማር ምን ያስፈልጋል? ምንም ገንዘብ ምከፊው ገንዘብ ብቻ። ምንም የትምህርት ደረጃ ምናምን አያስፈልግም የምግብ ሙያ ለመማር። ገንዘብና ኮንፊደንስ፣ ፍላጎት የውስጥ ፍላጎት ካለ ምንም ነገር አያቅታችሁም። እናት አንቺ ባህሬን ነው አይደል ያለሽው? የቤተሰቦችሽን ስልክ ቁጥር ስጪኝ፣ ቤተሰቦችሽን ደውለን ቢሮ እንጠራቸዋለን። ሁላችሁም ቤት የደረሳችሁ ሰዎች ቤተሰቦቻችሁ ቢሮ ይመጣሉ። እናንተ ውጭ የሆናችሁ ሰዎች ቢሮ ይመጣሉ። አልሐምዱሊላህ ያኖርሽ። ፍላጎትማ ነበር፣ ብር የለኝም። ስሪ እና ደሞዝሽን አጠራቅሚ። ቤተሰቦችሽ ነገ ይደወልላቸዋል። ማሪ ዘመድ ቤት ነው ያሉት አዲስ አበባ፣ ይደወልላቸዋል። እኛ ሳንደውልላቸው አንቺ ለምን ቸኩለሽ ጠራሻቸው? እኛ እንደውልላቸዋለን። ስልካቸውን ሰጥተሽናል አይደል? በቃ አንቺ ስልካቸውን አስረክበሻል፣ ጨርሰሻል። እኛ እንደውልና እንጠራቸዋለን። በመሀል ስልኬ ዘግቶ ነው ሀቡ እኮ ታጉ። የገንዘብ እርዳታ አይደለም ካልሽ አስገባሻለሁ። ድምፅ ብቻ እንድንሆንሽ ከሆነ የምትፈልጊ የገንዘብ እርዳታ አይደለም። የደበደበሽ ባልሽ ፖሊስ ፊጥኝ አርጓ ይዞ እንዲያሳክምሽ ያድርገው። ህግ አለ። ክሰሽና ባልሽ ነው የሚያሳክምሽ። ባሌ ነው ጥርሴን ያወለቀው ብለሻል። ባልሽ ነው ጥርስሽ የሚያስተክልልሽ። እኛ ባልሽ እንዲያዝ ነው ድምፅ ምንሆንሽ። ገባሻ? ተረዳሽ? ሰዓት ሄደ። በእናታችሁ መኪና ውስጥ እንጠብቀው። ሰክሰስ ነው። መኪና ውስጥ እንጠብቀው። እንጨርስ። ስልክ ሲጨርስ እንጣ መኪና ውስጥ ችግር የለው እንዴ። ቆይ ሂሳብ ልክፈል። ቦርሳዬ ደግሞ ስልኬ መኪና ውስጥ ነው። በማየ ሞት ይሄ እናት በራስሽ እሺ። ውጭ እንደልካት ባጃጅ ያሳየኝ። ባጃጁን ላሳያችሁ። እሺ ወይኔ ፍቅር የኔ ፍቅር ኖ ችግር የለም። ሎሚው ራሱ ደርቋል።
ሎሚው ደርቋል። ሎሚ በከረሜላ ትናንት አምጪልኝ ብያት ነበር። ያው ጋይስ ባጃጁ ይሄው እድሜ ለእናንተ። ያው ሀያት እንደዚህ የሚያምር ነቢ ይችላል ብላ በውስጥ ለጥፋለች። ከላይ ለጥፋ ነበረ አንሺ ተባለች። ፖለቲካ ነው ተባለች። ያው እዚህ ጋር ይታያችኋል። እዚህ ጋር እኮ አለ። ይሄን እያሳየኋችሁ ነው። በውስጥ ላሳያችሁ ነው። የኔ እናት የኔ ውድ አመሰግናለሁ። ይሄ የልጄ መኝታ ቤት ነው። አዩ የልጇ መኝታ የልጄ መኝታ ቤት እዚህ ነበር የሚተኛው። ንቦች ይችላሉ ተብላችኋል። ንቦች ትችላላችሁ፣ ትችላላችሁ። ያው ሎጓችን ጥርስ ነው። አመሰግናለሁ። እድሜ ጤና ይስጥልን። እድሜ ለእናንተ የኔ ፍቅሮች። ይኸው ሀያት የባጃጅ ባለቤት ያረጋችኋት እናንተ ናችሁ። ለዛ ነው ንቦች ይችላሉ ብላ የለጠፈችው። ግን በውጭ በኩል ለጥፈው የነበረውን አስነስተዋት ነው። ፖለቲካ ነው አይችልም ተባለች እና ግን ይኸው እዚህ ጋር ታርገዋ ላይ ግን የንቧን ክንፍ አርጋታለች። እሺ እና ይሄ ነው ባጃጁ። ታመሰግናችኋለች በጣም። እሺ ተባረኩ። እሱ የምትነዳው እና ታዲያ እና ማን ነው የሚነዳው? የባጃጅ ሹፌር እኮ ናት ሀያት። እና ንብ ፋሚሊ አመሰግናለሁ ብላለች። እሺ እድሜ ይስጣችሁ፣ ጤና ይስጣችሁ። መጥቻ ልጣችሁ እኔ ነኝ መጥቻ። አያት ደግማ አትመጣም። እኔ ነኝ መጥቻ። ሌላ ባጃጅ ስትፈልግ አትመጣም። አይዟችሁ መኪና ገዝቼ ነው መጣው። ከዚህ በኋላ በራሷ ጥራ ግራ ሰርታ በዚህ ባጃጅ ሰርታ ባጃጁን ወደ መኪና አሳድጋ ትመጣለች። ፈቃዱ አለኝ። ወደ መኪና ደግሞ አሳድጌ ጎበዝ። የመኪና መንጃ ፈቃድ አለሽ? አንበሳ አንቺ እናቴ። ወላሂ ጀግና እናቴ ትሙት። ምኞቴ ተሳቢ ነበረ፣ አሳካዋለሁ። የኔ እናት እንግዲህ አላህ ደግሞ ያውቃል። አዎ ቤተሰብ ሰምታችኋታል። ሀያትን እናንተ የገዛችሁላትን ባጃጅ ሰርታ ጥራ ግራ ሰርታ አሳድጋ ወደ መኪና አምጥታ ውጤቱን ታሳያችኋለች። እሺ እና ፈጣሪ ያርግልሽ እያሉሽ ነው ኮመንት ላይ። አዎ እና በጣም ታመሰግናችኋለች። ንብ በርቱልኝ ሴቶች፣ እናንተ በርቱልኝ እባካችሁ፣ በርቱልኝ። አዎ በርቱ። ወንድ እጅ ላይ አትውደቁ። አዎ በቃ ስሩ ሴቶች ስሩ፣ በርቱ። ሀያትን አይታችሁ በርቱ፣ እንደ ሀያት ጀግና ሁኑ እና በርቱ። እሺ አዎ በጣም አመሰግናለሁ ብላለች። እሺ የኔ እናት እኔ ደግሞ እነሱን አንቺ እኔን አመስግኑልኝ ስትይ ደግሞ እነሱን አመሰግናለሁ። በጣም ያምራል። በጣም ነው ደስ ያለን። የሁላችሁ ታርጋው ላይ ይታያችኋል። ያ አላህ ይጨምርልሽ። አሜን። ስትነዳ ማየት እንፈልጋለን አሉ። በቃ ሂጂ ቻው። ስትነጂ ላሳያቸው ና ከምዬ ልሳምክ። ቻው እወድሃለሁ። እሺ የኔ ፍቅር ሀያትዬ ላቅፍሽ። እኔ እናት ባየኔ እኔ እወድሻለሁ እናቴ። አሚን። እሺ እናቴ፣ እሺ በርቺ። እሺ እሺማ፣ እሺ እኔ እናት ዱከም ነሽ እንዴ? ዋው ሀያትን ላገኛት መጥቼ ይኸው ስትነዳ ላሳያችሁ። ወደኋላ ነው የምትነዳዋ። ይኸው እቺን ጀግና ሴት ይኸው ስታበረው ይዋት። ይኸው ልጇ ከኋላ ተቀምጦ የኔ ጎረምሳ የእናቱ አጋሽ ባይ ሰቆሰችው። ስትነዳኒ እኮ ብለው ነው። እንግባ ወደ መኪናችን። እኮ እኔ መኪና ውስጥ ቆይ ሽታ ስለነበረኝ ነው። እዛ ውስጥ ቆይ አንዴ ሚዩት ላድርግ።